ልንገራችሁ ዱባይ ላይ በስመ አብ በወልድ በመንፈስ ቅዱስ ቢስሚላህ ራህማን ራሂም የተባለ ትዳር ተፈጸመ። ቢስሚላህ ራህማን ራሂም ከዛም በስመ አብ ወልድ መንፈስ ቅዱስ ትዳር መሰረቱ። እኔ ገረመኝ እሱ አይደለም። በነገራችን ላይ ማናት ስሟ ጋይስ? አሁን ሰሞኑን ሚዲያ ላይ ስትሰደብ የነበረችው ልጅ ያገባችው ልጁ እኔ ብዙ ጊዜ ሴት ልጅ ወንድ በጣም የምታዘበውን ቁም ነገር አሁን ወደ ዋናው ቁም ነገር ልግባ። በነገራችን ላይ እነዚህ ሁለቱ ባልና ሚስቶች በጣም የገረመኝ ነገር ብዙ ሰዎች ሲያሸማቅቋት የነበረውና ሲሰድቧት የነበሩት እናንተ እንከፍ ሴቶች እንስቶች ናችሁ። በነገራችን ላይ እርግጠኛ ነኝ ወይ ትዳራታችሁ የኖራችሁ ወይ ደግሞ የሚጠብሳችሁ ያችሁ ምናምን እንስቶች ናችሁ። በጣም ስዘልፏት የነበራችሁት በኮመንት ስሰድቧት የነበራችሁ ሴቶች ናችሁ። በነገራችን ላይ ብዙ ጊዜ ሚዲያ ላይ ሴትን አታክ የሚያደርጉት ሴቶች ናቸው። ታውቃላችሁ፣ ወንዶች አይደሉም። እና የወንዶች ስድብ፣ የወንዶች አስተያየት፣ የወንዶች ኮመንት ይታወቃል። በነገራችን ላይ የሴቶች እኔ የምላችሁ ግን ሴቶችዬ ምን ሆናችሁ ነው እንደዚህ ሆናችሁት? ግን ሴት ላይ እንደዚህ የምትቀኑት በሰላም ነው? የኔ ማር ይመችሽ። አሁን ኢምፖርታንቱ ምክንያቱም ሚዲያ ላይ የብዙዎቹን ሶሻል ሚዲያ ፐብሊክ ፊገር የሆኑ ሰዎች በሃይማኖታቸው አንድ ላትሆኑ ትችላላችሁ ምናምን፣ ፍቅር ካለ አብረህ ትኖራለህ ምናምን፣ በአባቶቻችን በእናቶቻችን ምክርና ቁጣ ከሆነ ትክክል አይደለም፣ ቤተሰብ አይፈልገውም ምናምን ብላ ብላ። ግን ደግሞ በዚህ ዘመን ቤተሰብ የሚለውን ነገር መክሮና ሰምቶ ማንም በቤተሰቡ የሚመራ የለም። እውነቱን ስንነጋገር ምናልባት ይህንን ስናገር ቤተሰብ ንቀት ወይንም ደግሞ አንቺ ቤተሰብ ስለሌለሽ የሚቆጣይ ስለሌለ ልትሉ እንችላላችሁ። ኖ አይደለም እውነት አይደለም። ግን ማንም ሰው በዚህ ዘመን ቤተሰቡን አክብሮ ቤተሰቡ የሚለውን በመጀመሪያ ደረጃ ልጆቻችሁ ወይም ልጆቻችን ፈርሃ እግዚአብሔር በልባቸው ይደር፣ ቤተሰቦቻቸውን የሚፈሩ ቤተሰቦቻቸውን የሚያከብሩ በቤተሰቦቻቸው ትዕዛዝ የሚመሩ ልጆች አድርጎ ፈጣሪ ያሳድጋል። ሚዲያ ላይ ልጅቷ ትንሽ ወፈር ትላለች፣ አይታችኋታል ጋይስ? ወፈር ትላለች። ልጁ ደግሞ ቀጫጫ ነው። እርግጠኛ ነኝ በ2 ዓመት በ3 ዓመት ቢበልጣት ነው ከልጅቷ ጋር ቢበላለጡ ነው። ቀንጨራ ነው። እድሜውን የጠገበ ወንድ ነው። ስለ ቀጨጨ ህፃን ልጅ አይደለም። በፊልተር ስላየሽው ሊሆን ይችላል። እሷ ደግሞ ሰውነቷ ግዙፍ ስለሆነ ትልቅ ሰው ልትሆንስ እንዴ? ልጁ አልተመቸችኝም ብሏል እንዴ? እኔ አንዳንዶች በጣም ነው የምትገርሙት። አይ አንቺ አልተመቸሽኝም፣ አልጋ ላይ ሚስቴ ልትሆኚ አትችይም፣ ትልቅ ሴትየው ስለሆንሽ አልጣምሽኝም ብሏታል እንዴ? ምን አባታችሁ አግብቷችሁ ነው ልጅቷን ልትበሏት ነው እንዴ? ጋይስ እመቤቴን ደግሞ አንቺ ሙሽራዋ ማለት ነው ሲጀምር በትዳርሽ ጉዳይ በትዳርሽ ምክንያት በትዳርሽ ወሬ አስተያየት ለመስጠት ሚዲያሽን ከፍተሽ አትመልሽላችሁ። በመጀመሪያ ደረጃ ትዳሩ ያንቺ ነው። ብርቱካን እና በጣም ስለገረመኝ ነው። ልጅቷን ከስ ሊበሏት፣ ልጅቷ ወፍራም ናት፣ እሱ ልጁ ደግሞ ቀጫጫ ነው። ከዛም በቃ ሴቶቹ ገብተው በኮሜንት ሙልጭ፣ ወይኔ እግዚአብሔር ወይኔ እችን የምታክል ሴትዮ እንዴ! እና አንቺ ሴክሲ ሆነሽ፣ አንቺ ቆንጆ ሆነሽ፣ አንቺ ሰውነትሽን ጠብቀሽ፣ አንቺ ሸንቃጣ ሆነሽ፣ አንቺ ትንሽ ሆነሽ ለትዳር የተመኘሽ ወንድ የለም። አገባት። ገንዘብ ስላላት ነው። ገንዘብም ኖራት፣ ቤት አፓርትመንትም ኖራት፣ መኪና ምንም ኖራት፣ ምንም ወደዳት፣ አገባት። አንቺ ኮመንት ትሰጫለሽ ቁጭ ብለሽ ከነሸንቃጣነትሽ ከነምናምንነትሽ ከነልጅነትሽ አንቺ ትቀመጫለሽ። ያንቺ ታላቅ ደግሞ ምን የመሰለውን ታገባለች። ልዩነቱ ምንድነው? ተበልጠሻል ለማለት ነው። ማሬ ሰማሽ? ተበልጠሻል። እድሜዋ እኮ ትልቅ ነው። እሱ እኮ እንደዚህ ነው። የወደዳት እሷን ነው አንቺን አይደለም። ያፈቀራት እሷን ነው አንቺን አይደለም። በትዳር ያሰራት እሷን ነው አንቺን አይደለም። አንቺ ሸንቃጣውሽ፣ አንቺ ልጆች፣ አንቺ ምንሽ የሚፈልግሽ የለም። እዚሁ ሚዲያ ላይ እያደመቅሽ እያደራሽ እየተሽቆጠቆጥሽ ትኖሪያለሽ። እናንተ ሆናችሁ እንደ ትዳርን የምትለኩት እናንተ ሆናችሁ እንደ የምታጋቡት ንፍጣሞች ትስ ስታስጠሉ። እኔማ ሰውም ሴትም አትመስሉኝ እንደዚህ አይነት አስተያየት የምትሰጡ ሰዎች። እሷ እኮ ትልቅ ናት፣ እሱ እኮ እንደዚህ ነው። እከካም ከሷ ብትበልጭ እንጂ አታንሽም እንደዚህ ብለሽ ኮመንት የምትሰጪ። አዎ እንደዚህ ብለሽ ኮመንት የምትሰጪ ከሷ ብትበልጭ እንጂ አታንሽም። ቀንጭራችሁ እንጂ ነው እንጂ እድሜያችሁ ትንሽ ሆኖ ነው እንዴ?
ለዚህ እኮ የእናንተ እንትንም እኮ 27 ዓመት የጃኒ ኩያ ነኝ ብላለች እኮ እሷ እንዴ 35 ዓመቷን ጠጥታ እኮ 27 ዓመት የከሳ ሁሉ ለእናንተ የከሳ ሁሉ ህፃን ልጅ ነው አይደለ? ቀጫጫ የሆነ ሁሉ ከህፃን ልጅ ነው። የምርሽን ነው? የምራችሁን ነው? ነፍጣሞች አንቺ ማንሽ ያገባሽው ልጅ ማለት ነው። ደስ ያለኝ ደግሞ ሃይማኖታቸው እሷ ኦርቶዶክስ ናት፣ እሱ ሙስሊም ነው። ሀቢብቲ ማሻአላ ተባረካላ ብለናል። እኔ ተመችታችሁኛል። አንቺም በሃይማኖት እኔም በሃይማኖቴ የዱባይን ሙቀት አጣጥመን እንኖራለን ብላችኋል። አጣጥማችሁ ኑሩ የኔ ማር። ዋናው ፍቅር ነው። እሱም ይሰግዳል፣ አንቺም ትሰግጃለሽ። ትኖራላችሁ። አትስሟቸው ሚዲያ ላይ ያሉትን ሰዎች። ድል ባለ ሰርግ ጋይስ፣ ድል ባለ ሰርግ ነው የተጋቡት። ድል ባለ ሰርግ ዱባይ ላይ ጉድ አስብለው ነው ያገቡት። ከዛም ሀብታም ስለሆነች አገባችሁ። እናቴ ይዘሽ ነይና ምርቱን መርጠሽ አግቢያ። ገንዘብ ይዘሽ መተሽ የሚመጥንሽን የሚሆንሽ የሚመችሽን አግቢ። እኔ እኮ አንዳንዶቻችሁ በጣም የምታስቁኝ ነገር ገንዘብ ስላላት አገባችሁ እሷ እኮ እንደዚህ ምናምን አይባልም እላለሁ። የኔ ፍቅር እውነታው እየመረረሽም ቢሆን ዋጩ። ሊያስትናገረው ነው አይባልም ይባል አይደል? አዎ እየመረረሽም ቢሆን ዋጩ። እሷ ገንዘብ ስላለው እናትዬ ገንዘብ ያዥና የምትፈልጊውን ሽንቅጥ ያለውን ቆንጆውን መርጠሽ ለዘርም ላይንም የሚሆነውን አግቢ። ከዚህ በላይ ምን መደሰት አለ? ገንዘብ ኑሮሽ መርጠሽ የምትፈልጊውን ማግባት። የኔ ፍቅር ስንሰማ ድሮ ወንዶች ናቸው ገንዘብ ሲኖራቸው መርጠው እሸት ምንድነው ቆቅ ምናምን መርጠሽ አቅርበሽ ካቀረብሽው ጥሩ። ግን እነሱ እንደዛ አይደለም። ስንሰማ ልጆቹ ይፋቀራሉ፣ ይዋደዳሉ። እንደውም ያሉት እንትና ሲያወሩ ምንድነው የሰሙት? ከሱ የበለጠ እንደው እሱ ነው የሚወዳት፣ በጣም ነው የሚሰፈሰፍላት። ከዛ ይመጡና ልጇ ነው ወይኔ ሀበሻ ኦ ማይ ጋድ። ለዚህ እኮ ነው ጋይስ እኔ እኮ ከመጀመሪያው ጀምሮ የትዳር አጋሬን የልጄን አባት ያላሳየኋችሁ። ምን ልትሉኝ እንደምትችሉ ሳስበው ራሱ ኦ ማይ ጋድ ጂሰስ ክራይስት ምናምን ብዬ ፌንት እንድሰራ ነው የሚያደርገኝ። አስባችሁታል? ይሄ ሹገር ዳዲ ነው ገንዘቡን ብላን ያገባችሁ። ኧረ እኛ ገንዘቡን ብለን አይደለም ተጣጥመን ነው ብላችሁ ራሱ አይገባችሁ። መጣጣም ምን እንደሆነ አታውቁትም እናንተ። ስለዚህ እንደዛ ስለሆነ የምትሉኝ እንኳን አላሳያችሁ ጋይስ። ኧረ ሚዲያ ላይ ትዳራችሁን አታምጡ፣ ቦይ ፍሬንዶቻችሁን አታምጡ። ይሄ ህዝብ የተመጠበቀ ነው። ሴቶቹ ትዳር ስትይዥ መከራ፣ ስትፈቺ መከራ። ፈጣሪ ጋይስ ኦ ማይ ጋድ ታስጠላላችሁ። በጣም ነው እንዴት ትዳር የምትወዱት? በጣም ነው እንዴት ትዳር የምትወዱት? እና ይሄን ይመስላል ያለው ጨዋታ፣ ይሄን ይመስላል የሀገሬ ልጆች። ቡርቴ ለምን መጣሽ? ሲጀመር አንቺ ጋር መጣ እንደሆነ በጣም ገብቶኛል። አይደለም በጣም የምትገርሚ ሰው ነሽ። የዓለም ባለጌ፣ የዓለም ማትረቢ። ኬኳን አባረረት ነው ለሂዱ ብያቸው። ማርያምን አምሮብሃል። የሐዋሳ ያዙሪቱን ነግሬያቸው ቲክቶክ ሐዋሳ አዙሪት ይዞት 40 ጊዜ ብቻችንን ማለት ነው። ሰው ይዞ አይወጣም። እንውጣ ተባብለን ተነስተን የምንሄድበት አለ ብለን ምንም እኮ ብቻችንን ማፈልገል። ከዛ ተነስተን የሆነ ቦታ ሄደን ዞረን እንዛው ጋር ሀውልቱ ጋር በዚህ እንሄዳለን ተመልሰን እዛ በዚህ ጋር ነዳጁ አለቀ። አሁን ወደ ወሬያችን እንገባለን። ቱቱ በነገራችን ቱቱ ሆነ ያልኩት ቀደም ቡና ሳይፈላ ለስሜ ዳቦን ስኳር ምናምን አድርጋበት አምባሻውን ቂጣ አላረገችው። እርሜን ዛሬ ጋር ይጣፍጣል፣ በጣም ይጣፍጣል። ግን አይሆንም፣ በጣም ነው የሚጣፍጠው። ግን አይሆንም ለእንትን ይሄ ቂጣ ነው ሆኖ ራሷ እየበላች ጀርሶ አንቺ እንደምትሰሪ ይችላል። እኔ እንዳልሆነ እንደምሰራው አልሆነ ሂዱ ቴራስ